መልካቾች እንግዲህ ራታችንን በልተን አፍጥረን አሁን ደግሞ አጫጭር ቆይታዎችን ልናረግ አብረውን ካፈጠሩ ከታደሙን ሰዎች ጋር እዚህ ጋር እንገኛለን። በመጀመሪያ ይሄን ኮንቨርሴሽን ላረግ የወደድኩት ከዶክተር ሊስትሮ ወይም ከአቤል ጋር ነው። ምናልባት ከዚህ በፊት አይታችሁት ሰምታችሁ ማታውቁ ከሆነ ዶክተር ሊስትሮ በአሜሪካን ሀገር ምናልባትም ሀገር ቤት ውስጥ እንኳን ብዙ ሰዎች የሰሩት ህይወታቸውን የቀየሩበት መነሻቸው የሆነ ሙያ ሆኖ ሳለ ብዙ የተለያየ አመለካከት ያለውን አይነት ሙያ እዚህ ሀገር ሆኖ በጣም ክብር ሰጥቶት በሚያምር ሁኔታ እየሰራ ሰዎችን ጫማ በማደስ በማስተካከል አይደለ እንደዛ አይነት ሙያ ነው ያለውና በጣም ይገርመኛል። ሳይ ሁሌ ወጣት ነህ እና ከውጪ የሚመጣውን ፕሬሸር ሁሉ ተቋቁመ ይሄንን ስራ ስትሰራ እንዴት ነው የጀመረው ሐሳቡ? በጣም ኪዩሪየስ ነኝ፣ ማወቅ እፈልጋለሁና አም ሹር ተመልካቾችም ይሄን ማወቅ የሚፈልጉ ይመስለኛልና እንዴት ነው ሐሳቡ የመጣል? ያው ሐሳቡ የራሴን የሆነ ነገር መስራት እንዴት ነው ብዙ ነገር ዋጋ ከፍዬ ነው እዚህ የመጣሁት። ተቀጥሬ ሰርቼ አላውቅም ከአስተዳደግ ጀምሮ ከልጅነት ጀምሮ እሺ ብዙ ነገሮችን ሰርቼ ነው ያለፍኩት። ያ ነገር እዚህ ስመጣ እንዳስብ ነው ያደረገኝ። ማለት የተለያዩ ስራዎች ሰርቻለሁ። ስጋ ቤት ሰርቻለሁ፣ ሰርቨር ሆኛለሁ፣ ባርቴንደር ሆኛለሁ። የነዛ ያለፍኳቸው ሂደቶች የተማርኳቸው ነገሮች አሉ። እነዛ ያለፍኳቸው ሰዎች የራሳቸውን ቢዝነስ ነው ኦን የሚያደርጉት። እውነት ነው። ከነሱ ደግሞ የላይፍ ኤክስፒሪየንስ ተምሬያለሁ። የፍሪደም ራስሽን በገንዘብ ፍሪደም ሊኖርሽ ይገባል። ቤተሰብ ስትመሰርቺ የፋይናንሻል ፍሪደም ካለሽ ደስተኛ ቤተሰብ መመስረት ትችላለሽ። እውነት ነው። ያንን ሳስብ ደግሞ ተቀጥሬ የምፈልገውን ድሪም ማድረገውን ህይወት ምኖር አይመስለኝም። ለዛ ወደ ዶክተር ሊስትሮነት ያንን ማንነት ገነባው ማለት ነው። ኢትዮጵያ ምንም ይሄንን ስራ አልሰራኸው አይደለም? ሰርቻለሁ። እዚህ ሀገር ነው ይሄንን ሐሳብ መጥቶልህ የጀመርከው። ስለዚህ ለማስበው አይነት ህይወት የግል ስራዬን መስራት አለብኝ። ለዛ ደግሞ ኦፕን ሆነ የትኛውንም አይነት ስራ በምታስብበት ጊዜ እንግዲህ ይሄንን ሙያ መረጥክ ማለት ነው። ከሰው የሚመጣበት ጫና አለ፣ ኔጌቲቭ ነገር ሰው የማይገባው አንተ ግን ውስጥ ራስህን አሳምነህ ያንተ አቲቲዩድ እስቲ ንገረን በዚህ ዙሪያ። እንዴት መሰለሽ የሆነ ነገር ስትሰሪ ወደሽው እና ይሆናል ከውስጥሽ ሆነ ስትሰሪ ሰዎች ቢሉሽም አይሉሽም ምንም አይመስልሽም። ለምን መጀመሪያ ራስሽን አሳምነሽ አምነሽ ወጥተሻል። አምነሽ ከቤትሽ ከወጣሽ መጀመሪያ የሚከብደው ያንን ነገር አምኖ ከቤት መውጣት ነው። ራስሽን ካሸነፍሽ ሰዎች ወደ አንቺ የሚጥሉት ቃላቶች አንቺን ሊያሸንፍ አይችልም። ኃይል አይኖራቸውም። ኦኬ አንተ ለምን እንደምታረገው ታውቃለህ፣ መነሻህን ታውቃለህ። ትላንት የመጣህበትን መንገድ ተጽዕኖ እንደፈጠረብህ ነግረኸኛል። ስለዚህ አንተ ሰዎች ምንም አይነት ኔጌቲቭ ሐሳብ ቢያነሱ ምንም አይመስልም። እስቲ ስለ ስራህ ንገረኝ። ምን ያህል ጫማዎችን ትሰራለህ በቀን? ሰርቪስ ውስጥ እነማን ናቸው የሚያገኙት? አሁን ሰዎችስ ቢፈልጉ ይሄን ሰርቪስ እንዴት ነው የሚያገኙ? ሶሻል ሚዲያ ላይ ነው ያየሁህ እኔም። እስቲ በሌላ መንገድስ በምን መልኩ ነው እየሰራህ ያለው? ያው አብዛኛውን ቲክቶክ ላይ ኢንስታግራም ላይ ነው ሰዎች ኮንታክት የሚያደርጉኝ እና ደግሞ ሰው በሰው ሪቪው ሲሰጣጥ አሁን የተለያዩ ሰዎች ደስ እያላቸው ሪቪው ይሰጡኛል። እነሱን ሪከርድ እያደረኩ ምናምን ፖስት አለው። አሁን ለምሳሌ አንቺን እኔ ጋር መተሽ ሰርቪስ ስታገኝ አንቺ የሚያውቁሽ ሰዎች አሉ። እነሱ እኔ ከምናገረው በላይ አንቺ የምትሰጪው ምስክርነት ይበልጣል። ያ ነገር ሞር ሰው ደስተኛ እኔ በምሰራው ነገር በማደርገው ነገር ደስተኛ እንዲሆን አድርጎታል ማለት ነው። በጣም ኢንስፓይሪንግ ነው። ወጣት ነህ። ስንት ዓመት ነው? ኢፍ ዩ ዶንት ማይንድ። በጣም ቢገርም ነው። ደስ ይላል በጣም። ብዙ ሰዎች ሀገር ቤት ተምረው ጥሩ ስራ እየሰሩ በጥሩ መሰረት ኖሯቸው መጥተው እዚህ ሀገር ሲመጡ ግን የሆነች ኮሊደር አለች ምናልፍባት ሁላችንም ማንፈልጋቸውን አይነት ስራዎች የሚያሳዝኑንን ወይም ደግሞ የኛ አይደሉም ብለን የምንላቸውን አይነት ስራዎች ሁሉ እንሰራለን እና አብዛኛው ሰው የኛን ኮሚኒቲ ስናየው እዛ ቦታ ላይ ስታክ ማድረግና መቅረት ነገር አለ። ከዛ ውስጥ የምማረውን ተምሬ ደግሞ የራሴን ስራ መስራት አለብኝ ብሎ ስራ ፈጥሮ ደግሞ መስራት በጣም ትልቅ ነገር ነው።
በርታ። ለብዙ ወጣቶች ኢንስፓየር እንደምታረግ አምናለሁኝ። ደግሞ እዚህ ጋር እንደማትቀር በጣም ይታየኛል ይህንን አይነት አቅም። በዛ ላይ ደግሞ ከውጭ የሚመጣውን ኔጌቲቭ ነገርም ደግሞ ብዙ የሚበግርህ አይነት አልመሰለኝም እና በደንብ ውጤታማ ሆነ የምትሰራው ነገር ሁሉ ለፍሬ በቅቶልህ እንደምናየህ ተስፋ አረጋለሁ። አላህ እንደዛ ያድርግህ። አሜን። ቴንክ ዩ። አመሰግናለሁ። እሺ ምናልባትም ተመልካቾች ብዙ ነገሮች እንደወሰዳችሁበት አምናለሁኝ ከዚህ ወጣት ከሚሰራቸው ስራዎች። ዶክተር ሊስትሮ በምን መልኩ እንደሚያገኙ ሶሻል ሚዲያ ላይ እስቲ ያለህን ነገር ንገራቸው። ዶክተር ሊስትሮ ይባላል። ዩቲዩብ ላይ አለ፣ ዩቲዩብ ላይም አለ፣ ኢንስታግራም ላይም አለ፣ ቲክታክም ላይ አለ። ዶክተር ሊስትሮ ብላችሁ ሰርች ብታደርጉ ታገኛላችሁ። ዲኤምቪ አካባቢ ያላችሁ ሌላም ስቴት ብትሆኑ ይሄንን ሰርቪስ ከፈለጋችሁ በውስጥ መስመር ማናገር ትችላላችሁ። ቴንክ ዩ። በጣም ደስ ይላል። እንግዲህ እየደወላችሁ ጫማዎቻችሁን በውድ የገዛችኋቸው ጫማዎቻችሁን ብዙ ጊዜ እዚህ ሀገር የማጽዳትም ራሳችን ቴክ ኬር ማድረጊያ ሰዓትም ስለሌለን ለሱም ስራ መስጠት ነው፣ ስራ መፍጠር ነው። ደውላችሁ ጫማዎቻችሁን ሰብስባችሁ ኦርደር አድርጉት። ብዙ ሰዎች በሰርቪሱ ደስተኛ ሆነዋል። ስለዚህ እናንተም እንደምትሆኑ አምናለሁኝ።